ኢማሙ ማሊክንም አሁን ጠቆም ያላችኋለሁ ኢማሙ ሻፊዒ ማቋማቸው ሙተሻቢህ በመጣ ቁጥር ከአላህ በመጣው በስቲዋም ይሄ ነው እስቲዋ ማለት በማዕና استولى አልልምም استقرማ እንዴት ይሄም ማለትማ ቋንቋው አልነበረም እንዴ ይሄም ብቻም ሳይሆን 15ቱን ማዕናዎች ያቋቸው ነበር ተዛም በላይ ስለ ቋንቋው ችግር የለባቸውም ግን አላ ሙራዲላህ አላ ሙራዲ ረሱልላህ ያስባላቸው ምን እንዲ ማለት ነው እንዲያውኑ ሙሽቢዎች እንዲ ወህብያ ዲፍ السلام عليكم ورحمة الله وبركاته እንግዲህ ይሄን ሰው እንደሰማችሁት ውሸት ዋና የዓቂዳቸው የእምነታቸው ዋና መሰረት ውሸት ነው መነሻው ውሸት ነው ጀህሚያ እንደዚህም ደግሞ እነዚህ አህባሽ ሙሸቢሃዎች ሙሸቢሃ ናቸው የምንላቸው በምክንያት ነው لأنهم شبهوا الله تعالى في عقولهم በአእምሯቸው ውስጥ አላህን ፍጡር ይመስላል ብለው መጀመሪያ ከፍጡር ጋር አመሳሰሉት የአላህን ባህሪያት ثم عطلوه عن صفاته جل وعلا ከዛ አላህን ከባህሪያቱ መልሰው አራቆቱት ሙሸቢሃ ናቸው ሙዓጢላ ናቸው እነዛ ፍራኹል ጀህሚያ የጀህሚያ ጫጩቶች ናቸው ምክንያቱም አሁን ኢማሙ ሻፊዒ ላይ ነው እየቀጠፈ ያለው ኢማሙ ሻፊዒ በስተውላ እንደሚፈስሩ እንደሚያልፉት ሳይፈስሩ ነው እየነገረ ያለው وأورد ابن القيم في اجتماع الجيوش عن الشافعي أنه قال إمام الشافعي من الألو القول في السنة التي عان عليها ورأيت أصحابنا عليها أهل الحديث بسنة زريا ያለው ንግግራችን ይላሉ እኔ ያለሁበት ይያሉ ነው የኔ እምነት ይያሉ ነው የኛ ጓደኞቻችንን የሐዲስ ባለቤቶችን ያየንበት ይሆነው الذين رأيتهم النزا ያየኋቸው ሰዎች የነሱ መንገድ واخذت عنهم ከነሱ ዕውቀት የወሰድኩላቸው ሰዎች ይላሉ مثل سفيان ومالك وغيرهما እነ ሱፊያን እነ ኢማሙ ማሊክ ሌሎችም የነሱ መንገድ አልቅራሩ بشهادة أن لا إله إلا الله وأن محمد رسول الله ይሄን ማረጋገጥ ነው መጀመሪያ وأن الله تعالى على عرشه في سمائه የነዚህ የሐዲስ ባለቤቶች ዓቂዳ እና እኔ ያለሁበት መንገድ ይላሉ ኢማሙ ሻፊዒ አላህ ከዓርሹ በላይ መሆኑን ማረጋገጥ ነው يقرب من خلقه كيف شاء الله ወደ ፍጥረታቱ ወደ ፍጡሮቹ በፈለገው ሁኔታ እሱ በሚያቀው ይቀርባል አሉ እኔ አሁን የኪታብ ያነበብኩ ነው ምነግራችሁ ይህ ሰውዬ ደግሞ ተከታዮቹን ለማሳመን ዝም ብሎ እንደዚህ ይላሉ ኢማሙ ማሊክ እንደዚህ ነው የሚሉት ምናምን ይያለ ነው የሚያጭበረብረው ቀጥሎ ምናሉ ኢማሙ ሻፊዒና የነዛን ዓቂዳ ሲናገሩ وأن الله تعالى ينزل إلى السماء الدنيا كيف شاء አያችሁ አላህ ወደ ቅርቧ ሰማይ ይወርዳል በፈለገበት መልኩ ይሄ ኢብኑ القيم አስቀምጠውታል إثبات صفة العلو مجموع الفتاوى ኢማሙ الذهبي ማስቀምጠውታል እና ሙክተሰር አልባኒም ላይ ዘክታባቸው ላይ ይሄንን አثር አስቀምጠውታል የሻፊዒ ዓቂዳ ይሄ ነው ይሄ ብቻም አይደለም ሌሎች በርካታ አሉ እነዛን በሌላ ጊዜ እንዳይረዝም እናያቸዋለን ان امام الاوزاعي قال الامام الاوزاعي التابعي الجليل ታላቁ ታቢዒ ኢማሙ الاوزاعيን አህባሾች አትክዱትም ማን እንደሆነ ታውቃላችሁ ምን ይላል ኩና ወታቢዑና ሙተዋፊሩና እኛ ሁላችንም አንድ አይነት አቋም እንዳለን ነው ምንናገር ይላል በምን ዙሪያ ላይ ነቆሎ ان الله تعالى ذكره الله ذكر ከፍ ያለ የሆነው ጌታ فوق عرشه امام الاوزاعي الله كعرشه بلاي ነው ونؤمن بما جاء به السنة من صفات الله بالله ባህሪያቱ ዙሪያ ሐዲሶችን የመጡ ሐዲሶችን እናምናለን እናንተ እንቀበልም ነው የምትሉት አክላችን ጋር ተተጋጨ ነብዩ አላሉትም እንላለን ብላችኋል እና ኢማሙ አልአውዛዒ ይሄ ትልቅ ታቢዒ ማለት መቼም ምን እንደሆነ እናንተ ዘንድ ስውር አይደለም አላህ ከዓርሽ በላይ ነው ብለን እኛ ታቢዒዎች ሁላችንንም እናምናለን አሉ
ይሄ በቀላሉ ነው። ሌሎችም ይኖራሉ። የነ ኢማሙ ማሊክ ምን አሉ? የኢማሙ ሻፊዒም ተጨማሪ ሌሎች ማብራሪያዎች አሉ። አላሁ ስብሓነሁ ወተዓላ እንግዲህ ከዓርሽ በላይ መሆኑን ምንም ወዲያ ብትሉት ብታወጡት ብታወርዱት ከመረጃ ማምለጥ ስለማይቻል وقد ذكر بعض كبار أصحاب الإمام الشافعي كإمام الشافعي ታላላቅ ጓደኞቹ ወይም ተማሪዎቹ ምን አሉ? ስለሱ ሲናገሩ أن أدلة علو الله تعالى يا الله የበላይነቱ ማስረጃዎች بذاته كعرش በላይ በዛቱ ለመሆኑ على خلقه في كتاب الله تعالى تزيد على ألف دليل كان دشي ማስረጃ በላይ ይጨምራል አሉ። እንግዲህ በግልጽ ይታወቃል። ስለዚህ ኢማሙ ሻፊዒ ላይ ለመቅጠፍ የተሞከረው ሙከራ ለጊዜው አልተሳካም። ኢማሙ ሻፊዒ ዝቅድም እንዳነበብኩላችሁ እኛ ብለዋል የሐዲስ ባለቤቶች እኔ ደግሞ ዒልም ያስኩላቸው እነ ሱፊያን እነ ኢማሙ ማሊክ የነሱና የኛ አቂዳ አላህ ከዓርሽ በላይ መሆኑን በዛቱ እንደዚሁም ወደ ፍጡሮቹ የሚቀርብ መሆኑን በፈለገው ሁኔታ ይሄ ነው አቂዳችን ብለዋል። አህባሾች እያነበባችሁ ንገሩን። እስያንብቡ አፈር አንብቡ። ዝም ብላችሁ ኢማሙ ማሊክ እንደዚህ ምናምን አይሰራም። በመረጃና በማስረጃ ብቻ ነው። ስለዚህ ሙሸቢሃዎች የአህባሽ ሙሸቢሃ አህባሾች ሙሸቢሃ ናቸው፣ ሙዓጢላ ናቸው፣ ጀህሚያ ናቸው። ስለዚህ አቂዳቸው ወደ ገደል ወደ ጀሃነም የሚወስድ አቂዳ ነው ያላቸው በሙሉ። ሰላም አለይኩም።